እግዚአብሔር ስቡህኒ ውእቱ ወለውልኒ ውእቱ ለዓለም። ምሕረት ቸርነቱን አብዝቶ በሰላም በሕይወት በጤና ጠብቆ ኃጢአት በደላችንን ይቅር ብሎ ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ኃያሉ ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ክቡር መምህራችን ቀሲስ መምህር ይትባረክ ኢየሱስ የደብራችን ዋና ጸሐፊና ስብከተ ወንጌል ኃላፊ፣ ክቡር ቄሰ ገበዝ ብርሃኑ ኃይሌ ደብራችን ቄሰ ገበዝ፣ እንደዚሁም አኀው ዲያቆናት፣ በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞችና እህቶች፣ ንጽሐ ጠባይ ያላደፈባችሁ ሕፃናትም ጭምር በወደደን ባከበረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱ ምሕረቱ ብዙ የሆነ አምላካችን እግዚአብሔር በምሕረት በቸርነት ስለጎበኘን ጨለማውን ገፎ ብርሃኑን ሰጥቶ በዚህ ቅዱስ ቦታ ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። የወላዲተ አምላክ የቅድስት ድንግል ማርያም ረድኤት ቅዱሳን አባቶቻችን በረከት በሁላችን ላይ ይደርብን። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በሕይወት በጤና አደረሰን አደረሳችሁ። ያደረሰን እግዚአብሔርን እልል ብላችሁ አመስግኑት። እግዚአብሔር ምስጋናችን ይቀበልልን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ የትምህርታችን ርዕስ የሚሆነው እግዚአብሔርም ሰማቸው በሚል ርዕስ ይሆናል። እግዚአብሔር ምን አላቸው? እግዚአብሔር ሁላችንም ይስማን። መዝሙረ ዳዊት መዝሙር 33 ቁጥር 17 ላይ የምናገኘው ኃይለ ቃል ነው። ጸሩ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጮኹ እግዚአብሔርም ሰማቸው ይላል። ይህንን ኃይለ ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። የትምህርቱን መሰረታዊ ዓላማ በየትኛውም ጊዜ በየትኛውም ሰዓት በየትኛውም ሁኔታ ሆነን ወደ እግዚአብሔር ብንጮህ ወደ እግዚአብሔር ብንማለል ወደ እርሱ ድምፃችንን አሰምተን ብንናገር ሁልጊዜ የሚሰማን ብቻ ሳይሆን ለጩኸታችንም ምላሽ የሚሰጥ አምላክ እንደሆነ በልባችን አምነን በአንደበታችን መመስከር እንድንችል ነው። ነቢየ እግዚአብሔር ቅዱስ ዳዊት ጻድቃን ጮኹ እግዚአብሔር ሰማቸው ይለናል። በእርግጥ እግዚአብሔር የፍጥረቱን አንደበት የፈጠረ አምላክ፣ የሚያመሰግኑትን የሚሰማ ጌታ፣ የሚዘምሩትን የሚሰማ አምላክ፣ የሚጸልዩትን የሚማጸኑትን አቤቱ ጸሎቴን ስማ ልመናዬንም አድምጥ ለሚሉት ሁሉ ጆሮውን ዘንበል አድርጎ የሚሰማ አምላክ ነው። እግዚአብሔር የሰው ልጆችን ያልሰማበት ጊዜ የለም። ሁል ጊዜም ቢሆን እግዚአብሔርን ይሰማል። ይልቁንም የማይሰማው ግን የሰው ልጅ ነው። የማይሰማው ማን ነው? እኛ ጥሉም እንዴ? እኛው ሰዎች አይደለም? እግዚአብሔር በነቢያቱ ተናግሯል አይደለም እንዴ? እግዚአብሔር በሐዋርያቱ ተናግሯል። እግዚአብሔር በባለሟሎቹ ተናግሯል። እግዚአብሔር በመልእክተኞቹ አድሮ ተናግሯል። እግዚአብሔር በመምህራኑ ላይ አድሮ ተናግሯል። እግዚአብሔር ያልተናገረበት ዘመን ጊዜ የለም። ሁልጊዜም እግዚአብሔር ይናገራል። ነገር ግን ሰው አይሰማም። የሚገርመኝ ነገር ይሄ ነው። እኛን ይሰማናል፣ እኛ ግን አንሰማው።
ለእኛ ይመልስልናል፣ እኛ ግን ለእሱ መመለስ ያቅተናል። እሱ ያዳምጠናል፣ እኛ ግን አናዳምጠው። እሱ እሺ ልጆቼ ይለናል፣ እኛ ግን እሺ አባታችን አንለው። እሱ እሺ ብሎ በጎ መሻታችን ይፈጽምልናል፣ እኛ ግን ሕጉን ጠብቁ ትእዛዙን አክብሩ ስንባል ይሻላል። በዚህ የኖሩ ሰዎች ግን ተባርከዋል። በሕይወታቸው እግዚአብሔርን እሺ ያሉ፣ በኑሯቸው እግዚአብሔርን እሺ ያሉ፣ በትዳራቸው እግዚአብሔርን እሺ ያሉ፣ በመውጣት በመግባታቸው ሁሉ እግዚአብሔርን እሺ ያሉ ተባርከዋል። ጉድለታቸው ሞልቶላቸዋል። ችግራቸው ተቀርፎላቸዋል። ሐዘናቸው ወደ ደስታ ተቀይሮላቸዋል። ታሪካቸው ተለውጦላቸዋል። ማንን እሺ ያሉ? ንገሩ። ማንን እሺ ያሉ? እግዚአብሔርን እሺ ያሉ። እግዚአብሔርን እሺ ያሉ በምድር ላይ በረከትን በልተዋል፣ በሰማይም መንግስቱን ወርሰዋል። እግዚአብሔርን እሺ የሚሉ ሰዎች በምድር ላይ ይባረካሉ፣ በሰማይም ስፍራ አላቸው። እግዚአብሔርን እሺ የሚሉ ሰዎች በምድር ላይ እድሜያቸው ይረዝማል፣ በሰማይም እንደ አባታቸው እንደ ፀሐይ ያበሩ በእግዚአብሔር መንግስት ይኖራሉ። በአንጻሩ እሺ የማይሉ የማይታዘዙ እግዚአብሔር የለሾች ለሆኑት ደግሞ በረከት ሳይሆን ሰይፍ ይበላቸዋል። እግዚአብሔር ከሰይፍ ሁላችንም ይሰውረን። በዚህ ዘመን በዚህ ጊዜ የምንመለከተው ነገር ቢኖር ይሄ ነው። ሰው እግዚአብሔርን እሺ ባለማለት የተነሳ በረከቱ ተቀይሮ መርገም ሆኗል። ሰላሙ ጠፍቶ ጦርነት ሆኗል። ይህ ለእግዚአብሔር እሺ ካለ ማለት የተነሳ ነው። እግዚአብሔር ግን ሁልጊዜም ቢሆን እኛን ይሰማናል። ጻድቃን ጮሁ፣ እግዚአብሔር ምን አላቸው? ሰማቸው። አንተ ድሃ ነህ ኃይል፣ አንተ ባለጸጋ ነህ ኃይል፣ አንተ የተማርክ ነህ ኃይል፣ አንተ ያልተማርክ ኃይል፣ አንተ ትልቅ፣ አንተ ትንሽ፣ አንተ ቀይ፣ አንተ ጥቁር ኃይል፣ ሁሉንም እግዚአብሔር አስተካክሎ ይሰማል። ከእግዚአብሔር ውጭ ጩኸታችንን ጸሎታችንን የሚሰማ ማንም የለም። ሁሌም እግዚአብሔር እንዲሰማን ፈቃዱ ይሆነልን እና ነቢየ እግዚአብሔር ለጊዜ የተናገረው ለኢሳይያስና ለሕዝቅያስ ነው። ፍጻሜው ግን እነሱን ሁሉ አብነት አድርገው ስለሚነሱ ስለ ደጋግ ሰዎች የተነገረ። ጻድቃን ጮኹ፣ እግዚአብሔርም ሰማችሁ። ይህን ርዕስ ያደረግንበት ምክንያት አለ። ዛሬ የተለየ በዓል ነው። ከበዓላት ሁሉ ከጌታ በዓል ቀጥሎ በታላቅነቱ የሚታወቅ ከጌታችን በዓል ቀጥሎ በታላቅ ክብር የምናከብረው የእመቤታችን የቅድስት ድንግል ማርያም በዓለ ልደቷ ነው። የእመቤታችን የቅድስት ድንግል ማርያም እናትና አባት በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ፊት ቅዱሳን ነበሩ። በእግዚአብሔር ፊት እውነተኞች ነበሩ። በእግዚአብሔር ፊት ደጎች ነበሩ። በእግዚአብሔር ፊት መልካሞች ነበሩ። በእግዚአብሔር ፊት ቅኖች ነበሩ። በእግዚአብሔር ፊት አስተዋዮች ነበሩ። በእምነታቸው የተመሰከረላቸው፣ በኑሯቸው የተመሰከረላቸው ሰዎች ነበሩ። ኢያቄምና ሐና አብረው ሲኖሩ በትዳር ውስጥ ሰው ሊያገኝ የሚገባውን ነገር ባለማግኘታቸው የተነሳ በእግዚአብሔር ላይ ያላጉረመረሙ ሰዎች ናቸው። ዛሬ በዚህ ዓለም ላይ ትዳር ከሚፈርስበት አንዱ ልጅ አለማግኘት ነው አይደል? ልጅ አለመውለድ ነው አይደል? ከሚፈርስበት አንዱ። እነሱ ግን ልጅ ባይወልዱም ልጅ አልወለድንምና የእኛ አብሮ መኖር ምንድን ነው አላሉ። ልጅ ስላልወለዱ እግዚአብሔር አልጎበኘንም ብለው በእግዚአብሔር ላይም አላጉረመረሙ። እግዚአብሔር ለምን ልጅ አልሰጠንም? እኛ ከቤተ መቅደሱ ያልጠፋን በቤተ መቅደሱ የምንወጣ የምንወርድ የምናሳልፍ ለእግዚአብሔር የምንታዘዝ ሕጉን የምንጠብቅ ትእዛዙን የምናከብር እሱ ከሰራው ሕግ ፈቀቅ የማንል ሰዎች ነን። እግዚአብሔር ለምን ልጅ አልሰጠንም ብለው በእግዚአብሔር ላይ አላጉረመረሙ። ወገኖች እግዚአብሔር ሲሰጥም ለበጎ ነው። እግዚአብሔር ሳይሰጥም ለበጎ ነው። በራሱ የእግዚአብሔር አለመስጠት ስጦታ ነው አይደለም እንዴ? በጸጋ ከተቀበሉት ማለት ነው። በምን መቀበል ግን ያስፈልጋል? በጸጋ
አለመስጠቱ በራሱ ስጦታ መሆኑ የገባን ማለት ነው። እሳት የላሰ ልጅ ወልደ ከምትንገበገብ ባትወልድ ይሻላል። ለእናት ለአባት የማይጠቅም የማይታዘዝ፣ ታላላቆቹን የማያከብር፣ ጎረቤቶቹን የማያከብር፣ ሰውን የማያከብር፣ በእሱ የተነሳ በቀን 30 ጊዜ ስም የሚጠራ ከሆነ ባትወልድ ይሻላል። ለእግዚአብሔር የማይታዘዝ ሃይማኖት የለሽ የሆነ እምነት የለሽ የሆነ ፈሪሃ እግዚአብሔር የሌለው ወደ እግዚአብሔር ቤት እንሂድ ስትለው ለምን የሚል ልጅ ወልደ ከምትሰቃይ ባትወልድ ይሻላል። ምክንያቱም መውለድም አለመውለድም የጽድቅ ውጤት አይደለም። የምን ውጤት አይደለም? የጽድቅ ውጤት አይደለም። ምክንያቱም ሴቶችም ተደፍረው እኮ ሲወልዱ እናያለን አይደል? እንደገና ደግሞ በእግዚአብሔር ቤት በአገልግሎት እየኖሩ ልጅ ላይወልዱ ይችላሉ። ይሄ ጽድቅ ውጤት አይደለም። ስለዚህ እግዚአብሔር ሲሰጥም በምክንያት ነው፣ ሲሰጣም እንደዛው። እንዲህ አይነት አስቸጋሪ ለፈጣሪው ለእናት ለአባቱ ለወላጆቹም ለሰው ሁሉ የማይመች ልጅ ከመውለድ አለመውለድ አይሻልም ወገኖች? ይሻላል። ግን በጸጋ መቀበል ያስፈልጋል። በርግጥ ይሄ ከባድ እና ኢያቄምና ሐና እግዚአብሔር የሚፈሩ ሰዎች ናቸው። ጻድቃን ናቸው። እውነተኞች ናቸው። ደጎች ናቸው። ቅኖች ናቸው። አስተዋዮች ናቸው። ልጅ ግን አልነበራቸው። ልጅ ስላልወለዱ ለትዳራቸው መፋታት ምክንያት አልሆነም። አልተፋቱም፣ አልተለያዩ። እሷን በንቀት ዓይን አላያትም። እንደ ሌሎቹ ሴቶች ልጅ አትሰጭኝም ወይ ብሎ አልጠየቀም። እሷም ከኔ ልጅ ካላገኘ እስኪወጣ ብል አላለችው። ልጆች የማን ስጦታዎች ናቸው? መስክሩ፣ የማን ስጦታዎች ናቸው? መዝሙረ ዳዊት መዝሙር 126 ቁጥር 3 ላይ ናሁ ጸጋው ለእግዚአብሔር ውሉድ፣ እነሆ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስለዚህ ልጅ የሚሰጥ ማን ነው ማለት ነው? በአንድነት ተናገሩ። ማን ነው? ሚስት ጠፍጥፋ ልታመጣ ትችላለች እንዴ? ወይም ደግሞ ባልና ሚስት ተጋብተው ስለኖሩ የልጅ አባት የልጅ እናት መሆን ይችላሉ እንዴ? አይችሉም። ይህን ነው መረዳት ያለብን። ኢያቄምና ሐና ግን ይህን በደንብ ተረድተዋል፣ በደንብ ገብቷቸዋል፣ ተገንዝበዋል። የልጆች የእግዚአብሔር ስጦታዎች መሆናቸው ልጅ መስጠት የሚችል እግዚአብሔር ብቻ መሆኑን ተረድተዋል። ምናልባትም ብለው ቤተ መቅደስ ሄደው እግዚአብሔርን ደጅ ሰንተው ተሎ ልጅ ሳያገኙ ሲቀሩ ሌሎች አማራጮችን እንጠቀም እንዴ አላሉ። ዛሬ ሰው ልጅ ካልወለደ ወዴት ነው የሚሄደው? ወዴት ነው የሚሄደው? ወደ እግዚአብሔር ይላል። ግርማ ሁለት ነው ጥሩ ሊሆን ደስ ይላል። ልጅ ፍለጋ የት ነው የሚሄደው ሰው? እንደ ጠንቋይ ቤት ይሄዳል እንደ ሰው አዋቂ ቤት ይሄዳል እንደ ልጅ ለማግኘት ማለት ነው። ጠንቋይ አሁን ልጅ ይሰጣል? እስኪ ያስቡት። ሰው ልጅ ሊሰጥ ይችላል ወይ? ልጅ የሚሰጠው ማን ነው ብለናል። በቃ ከሚሰጠው ውጭ ሌላ ቦታ ማሞ ሌላ መታወቂያው ሌላ እንደተባለው ማለት ነው። ያ ማለት የሆነ ዕቃ ሌላ ቦታ አስቀምጦ ሌላ ቦታ እንደመፈለግ ያለ ነው። ሰጪው እግዚአብሔር ሆኖ ሳለ እንዴት በምድር ላይ ሰዎች ይሰጡኛል ብለህ እንዴት ታስባለህ? ጠንቋይ ለራሱ ያውቃል እንደሚባለው ከና አባባሉ እንኳን ሁሉንም የሚያውቅ ማን ብቻ ስለሆነ እግዚአብሔር። አንዷ ሴትዮ ጠንቋይ ቤት ሄደች አሉ። ምን ፍለጋ? ልጅ ፍለጋ ሊገኝ ማለት ነው። እና ምን ፈልገሽ ነው ሲላት፣ አረ ጌቶች እንዲያው ልጅ ፈልጌ ነበር አላት። እሷ መጀመሪያም ሌላ ባል ነበራት፣ እሱ ሞቷል። ሁለተኛ ባል አግብታ ነው ልጅ ያልወለደችው። በቃ ከመጀመሪያው ባልሽ ወንድ ልጅ ትወልጃለሽ አላት። ከየትኛው ባል? ከሞተ ማለት። አረ ጌቶች ከሞተ ውስጥ ነው ልክ እሷ ቢሞትም ትወልጃለሽ አለ ይባላል። እንደዚህ ነው በዚህ ምድር ላይ የማይዋሽ በአንደበቱ ሐሰት ስህተት የሌለበት ማን ብቻ ነው? የተናገረውን የሚሰራ የተናገረውን የሚፈጽም የተናገረውን የሚያከናውን ማን ብቻ ነው? ስሙ የተመሰገነ ይሁን። እሱ ብቻ ነው። ኢያቄምና ሐና የተረዱት ነገር ይሄን ነው፣ የተገነዘቡት ይሄን። ሰጭም ነሽም እግዚአብሔር ብቻ መሆኑን ያወቁ ማለት ነው። እሱ ብቻ መሆኑን የተረዱ ከሱ ውጭ ሌላ አማራጭ እንደሌላቸው የተረዱ ያወቁ ነበሩ።
ጊዜ እግዚአብሔርን ደጅ የሚጸኑ። እግዚአብሔርን ደጅ መጽናት እንዴት መባረክ ነው! እሱን ብቻ ምርጫ አድርጎ መቀመጥ ምንኛ መታደል ነው! እነሱ ያደረጉት ይህ ነው። በዚህ ደግሞ ተባርከዋል፣ ተቀድሰዋል። ለእነሱ ብቻ ሳይሆን ለዚህ ዓለም በረከትን አምጥተዋል። ለዛ እኮ ነው እመቤታችን ቅድስት ድንግል ማርያም ልደት በደመቀ እጅግ ባማረ በተወደደ መንገድ ቤተክርስቲያን የምታከብረው። ለዛ ብዙ ልደቶች አሉ። እንደው ባጭሩ ለማስቀመጥ እንኳን ከብዙ ልደቶች ተብለው በቤተክርስቲያን በቅዱሳት መጽሐፍት ከሚነገሩት አንዱ ልደተ ሰማይ ወምድር ተብሎ ነው የሚባለው። መጀመሪያው የሰማይና የምድር ልደታቸው ይታወቃል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ በመጀመሪያ እግዚአብሔር ሰማይና ምድር ምን አለ? ፈጠረ ይላል። ምዕራፍ 2 ቁጥር 4 ላይ ደግሞ ምን ይላል? እግዚአብሔር ሰማይና ምድርን በፈጠረ ጊዜ የሰማይና የምድር ልደታቸው ይሄ ነው ይላል። እንግዲህ ሰማይና ምድር ልደት አለው ማለት ነው። ያ ማለት ልደት ማለት የተገኙበት ማለት የተፈጠሩበት ቀን ራሱ ልደት ይባላል። ፍጥረት ማለት መገኘት፣ መታየት፣ መገለጥ ማለት ስለሆነ የልደትም ትርጉሙ ያው ነው። አቻ ተመሳሳይ ትርጉም ስላለው ማለት ነው። የመጀመሪያው በዚህ ዓለም የመጀመሪያው ልደት የሰማይና የምድር ነው። እነሱ ቀድሞ ተገኝተዋል። ሁለተኛው ልደትም የአዳም ልደተ አዳም ምድር ይላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 4 ላይ በመጀመሪያ እግዚአብሔር ሰማይና ምድር ከፈጠረ በኋላ በስድስተኛው ቀን በፍጥረት መካተቻ መጨረሻ ላይ እግዚአብሔር አዳምን ከመሬት ከአፈር ፈጠረው አበጀው ይላል። ስለዚህ አዳም የተገኘው ከምንድን ነው ማለት ነው? ከአፈር። የሱ ልደት አለ። በሶስተኛ ደረጃ የሔዋን ልደት ማንሳት ይቻላል። ልደተ ሔዋን ምገቦ የሔዋን መገኘቷ፣ መወለዷ፣ መገለጧ ከአዳም ጎን ነውና ኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ምንድን ነው የሚለው? እግዚአብሔርም በአዳም ላይ ከባድ እንቅልፍ አመጣበት፣ ከጎኑም አጥንት ወሰደና እሷን ሴት አድርጎ ፈጠራት ወይም ሰራት። ያችን ምን አላት? ሴት አላት። ይህን ሴት ብሎ ስም ያወጣው ማን ነው? አዳም ነው። አጥንትሽ ከአጥንቴ ስጋሽ ከስጋዬ ነው ብሎ ምን አለ? ሴት ትባል ብሎ ስም አወጣላት። ስለዚህ የሔዋን ልደት ከገቦ ነበር፣ ከአዳም ጎን ነበር የተገኘችው። የአቤልንም ደግሞ ብናነሳ እማህፀን ይባላል። እሱ ዘፍጥረት ምዕራፍ 4 ቁጥር 1 ላይ ብዙ ተባዙ ወምልኡ ለምድር ብሎ እግዚአብሔር የሰው ልጆች በባረከው መንገድ አዳምና ሔዋን ሕጋዊ በሆነ እግዚአብሔር በወደደው በፈቀደው ሩካቤ የወለዱት ልጃቸው ነው። ይህን ማንሳት ይቻላል። አለፍ ስንል ደግሞ የሙታን መነሳትም ልደት ተብሏል። ልደተ ሙታን መቃብር ተብሏል። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ተመልከቱት። በራሱ የክርስቶስ ዳግመኛ መምጣት ዳግም ልደት ብሎ ተናግሯል ክርስቶስ አምላካችን። ከዚህ ሁሉ የሚበልጥ ልደት ግን የእመቤታችን የቅድስት ድንግል ማርያም ልደት ነው። ስሙ የተመሰገነ ይሁን። የእሷ ልደት ልደታችን ስለሆነ፣ የእሷ መወለድ የእኛ ልደታችን ስለሆነ፣ ምክንያቱም እመቤታችን ቅድስት ድንግል ማርያም መወለዷ የክርስቶስን መወለድ፣ የክርስቶስን መገለጥ፣ የክርስቶስን ሰው መሆን የሚያበስር የምስራች የሚናገር ስለሆነ ቤተክርስቲያን በልዩ መንገድ ታከብረዋለች። ምክንያቱም እመቤታችን የኢያቄምና ሐና የጸሎት ውጤት ብቻ አይደለችም። ኢያቄምና ሐና ጸልየው ብቻ ያገኟት ሳይሆን የነቢያቱ የቅዱሳኑ የአባቶቻችን የጥንታውያኑ የጸሎታቸው ፍሬ፣ የጸሎታቸው ምላሽ፣ የጸሎታቸው ውጤት ናት ድንግል ማርያም። የኢያቄምና የሐና ብቻ አይደለችም። እነዚህ ሰዎች እግዚአብሔር ፍሬ እንዲሰጣቸው ጸለዩ። አንድ የሚገርም ግን ነገር አለ በጸሎታቸው መካከል። አንተን የሚያመሰግን አንተን የሚያከብር ከቤተ መቅደስ የማይጠፋ ደግና መልካም ልጅ ስጠን፣ ካልሆነ ግን ይቅር ነበር ያሉት። ካልሆነ ምን ይበል? ይቅር። በቆራጥነት አንተን የሚያስከፋ ለምነን ጸልየን ተማጽነን አግኝተን ድጋሚ ደግሞ አንተን ማማረን አንፈልግም። ለምነን ባገኘነው ነገር አላማረርንም፣ በቀረብኝ አላለም አይደለም። ጠይቀን በቃ ይሆንልኝ ብለን በሆነልን ነገር እንደገና አላዘንም ወይ?
በጥያቄያችን ብቻ ሳይሆን በውሳኔያችን አላዘንም። ሰዎች ነና። ትላንት ልክ መስሎ የታየን ዛሬ ስህተት ነው። ዛሬ ትክክል ነው ያለው ነገ ደግሞ ትክክል ላይሆን ይችላል። የማይሳሳት ማን ብቻ ስለሆነ? እግዚአብሔር ብቻ ስለሆነ ስሙ የተመሰገነ ይሁን። ስለዚህ አዳምና ሔዋን በማን ነው ኢያቄምና ሐና ሲጸልዩ፣ ሲማጸኑ፣ ሲጾሙ፣ ሲመጸውቱ እግዚአብሔር እንደጅ ሲጸኑ ከኖሩ በኋላ እግዚአብሔር ጸሎታቸውን ሰማ ይላል። እግዚአብሔር ሁላችንም ይስማ። ርዕሳችን ምንድን ነው? እግዚአብሔር ሰማቸው። እግዚአብሔር ሰማቸው። ኢያቄምና ሐና እግዚአብሔር ሰማቸው። ለጸሎታቸው ምላሽ የምትሆን ልጅን ሊሰጣቸው ፈቀደ። ለልመናቸው ምላሽ እግዚአብሔር ልጅ አዘጋጀላቸው። የነሱ ልጅ ብቻ ሳይሆን ለብዙዎች እናት የምትሆንን ብላቴና ከእነሱ እንድትገኝ የእግዚአብሔር ፈቃድ ሆነ። በፈቃደ አምላክ በብስራተ መልአክ እመቤታችን ንጽሕት ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች። ምስጋና ለአምላካችን ለእግዚአብሔር ይሁን። በማን ፈቃድ አልኳችሁ? በእግዚአብሔር ፈቃድ። በእሱ ፈቃድ ነው ሁሉም ነገር የሚሆነው። በእግዚአብሔር ፈቃድ እመቤታችን ተጸነሰች። በብስራተ መልአክ በመልአኩ በቅዱስ ገብርኤል ብስራት እመቤታችን ቅድስት ድንግል ማርያም ተጸነሰች። መቼ? ነሐሴ 7 ቀን። የሚገርማችሁ ነገር ሐና እመቤታችን ድንግል ማርያምን በጸነሰችበት ጊዜ ብዙ ተአምር ተሰርቷል። እመቤታችን ተአምር መስራት የጀመረችው ገና በማህፀን ነበረ። በእናቷ ማህፀን ሳለች ገና ሳትወለድ፣ ገና ሳትወጣ፣ ገና ሳትገለጥ እግዚአብሔር ክብሩን በእሷ ላይ ይገልጽ ነበረ። እግዚአብሔር የተመሰገነ ይሁን። አይገርማችሁ? በእናቷ ማህፀን ሆና ድውይ ትፈውስ ነበር። በእናቷ ማህፀን ሆና ሞት ታስነሳ ነበር። የሐናን ሆዷን መተው የዳሰሱ አይናቸው ይበራ ነበረ። የሞቱ ሰዎች ይነሱ ነበረ። ድንቅ ድንቅ የሆነ ተአምር ታየ። እስማ ለሆነ ገዘ ይሳነው ለእግዚአብሔር። እግዚአብሔር ይችላል፣ ይችላል። ለእግዚአብሔር የሚሳነው ነገር የለም። ብርክት ጽድቅት ክብርት የሆነች እመቤታችን ድንግል ማርያም ስትጸነስ በወርሃ ጽንስ ብዙ ተአምራቶች ተደረጉ፣ ታዩ። ብዙዎች ተፈወሱ። የሚገርመው ነገር ግን አይሁድ በዚህ የተነሳ ተጣሏቸው። ለምን ትፈውሳለች? ለምን ታድናለች? ለምን ዕውር ታበራለች? ለምን ሙት ታስነሳለች? ብለው ኢያቄምና ሐናን ተጣሏቸው። ሊያሳድዷቸውም ተነሱ። ወገኖቼ መልካም ነገር ስትሰሩ አሳዳጃችሁ ብዙ ነው። በጎ ነገር ስትሰሩ አሳዳጃችሁ ብዙ ነው። በጸሎት በጾም ስትጸሉ ተቃዋሚያችሁ ብዙ ነው። ወደ እግዚአብሔር ቤት ስትቀርቡ የሚቃወማችሁ ብዙ ነው። የሚያሳድዳችሁ ብዙ ነው። ለምን ባየው ብዙ ነው። እዛው ዓለሙ ጋራ ተመሳስላችሁ ከምኖራችሁ ግን ማንም ዙሮ አያችሁ። ምክንያቱም ዓለም እንደምትፈልገው እየሆናችሁላት ስለሆነ ማለት ነው። ከሷ እጅ ስትወጡ፣ ከሷ ስታመልጡ፣ ወደ እግዚአብሔር ስትጠጉ፣ ንስሐ ስትገቡ፣ ለቅዱስ ሥጋው ለክቡር ደሙ ስትበቁ፣ በሰንበት ትምህርት ቤት ስትኖሩ፣ በምስጋና ስትበረቱ፣ ያኔ ፈተናው አይኑን አፍጦ ይመጣል። እግዚአብሔር ጽናቱን ለሁላችንም ይስጠን። ለምንድን ነው ቤተ ክርስቲያን እየሄድኩኝ እምፈተነው? ለምንድን ነው እየጾምኩኝ ፈተናው በእኔ ላይ የበዛው እንላለን? አዎ እርሱ ራሱ ባለቤቱ እኮ ተናገረ። በዓለም ሳላችሁ ንገሩ እስኪ ምን አለባችሁ? ንገሩታ ለራሳችሁ። ይህንን መልሳችሁ ሁልጊዜም ለራሳችሁ ንገሩት። በዓለም ሳለን ምን አለብን? በቃ እኛ ከዚህ ዓለም አይደለማ። ክርስቲያን ማለት በዚህ ዓለም የሚኖር ከዚህ ዓለም ግን ያልሆነ ማለት ነው። የሰማችሁ ነው አይደል? ክርስቲያን ማለት በሉ እስኪ ማን ማለት? በዚህ ዓለም የሚኖር ከዚህ ዓለም ግን ያልሆነ። ግልጽ ነው አይደል? እኛ በዚህ ዓለም ለተወሰነ ጊዜ እንደምንኖር የምንወርሳት የምንጓጓላት ተስፋ የምናደርጋት ዓለም አለች። ያቺ ዓለም ደግሞ መንግሥተ ሰማያት ትባላለች። መንግሥተ ሰማያት። ስለዚህ በዚህ ዓለም እኛ ከዓለም ወገን ስላልሆን ወገናችን ያልሆነው ያ ክፉ መንፈስ ያሳድደናል። በእኛ ላይ እጁን ይጭንብናል፣ ይገፋናል፣ ብዙ መከራ ያመጣብናል።
ወዘሰ አዝለፈ ትዕግስቶ ውእቱ እስከ መጨረሻው የጸና ግን እርሱ ምን ይላል? እግዚአብሔር አምላካችን እስከ መጨረሻው እንድንጸና ፈቃዱ ይሁንልን። ኢያቄምና ሐና የአምላክ እናት ለመሆን የተመረጠችውን የታደለችውን ድንግል ማርያምን ለመውለድ ታድለው ሐና እሷን ጸንሳ መከራ ጸናባት እና ከዚህ በላይ ምን ሊመጣ ነው እንዴ? ራሷ ድንግል ማርያምስ ተወዳጅ ልጇን ይዛ እኮ ተሰዳለች። ለድንግል ማርያም ያልሆነ ዓለም ለክርስቶስ ያልሆነ ዓለም ለኔ ይሆናል ብለን እንዴት ታስባለህ? ለክርስቶስ ያልሆነ ዓለም ለክርስቲያን እንዴት ይመቻል ያለ በፍጹም። እና በማስተዋል እንድኖር አምላካችን እግዚአብሔር ይርዳል። ስለዚህ ለምን ሰው ተፈወሰ? ለምን ሰው ዳነ? ለምን የሞተ ሰው ተነሳ? ለምን በማኅፀን ሳለች እንዲህ አይነት ድንቅ ድንቅ ታምራትን ታሳያለች? ቀድሞ የነሱ አባቶቻቸው ቅድመ አያቶቻቸው እነ ዳዊት እነ ሶሎሞን 40 ዓመት ገዙት። አሁን ደግሞ ገና በማኅፀን ሳለ እንዲህ ታምር ምሰራ ከሆነ ስትወለድማ በእኛ ላይ ሊሰልጥኑ አይደለምን? አስቀድመን እንጠበብባቸው እናጥፋቸው ብለው ተነሱ። አቤት አቤት አቤት! ሰው ሴራው ብዙ ነው። ሴራው ብዙ ነው። እናንተን ለማጥፋት፣ እናንተን ለማውደም፣ እናንተን ለመግደል ይሰራል። እግዚአብሔር ደግሞ እናንተን ይጠብቃል። እግዚአብሔር ሁላችንም ይጠብቅ። ጠላት እኛን ለማጥፋት እጁን ሲዘረጋ የምሕረት እጁን ደግሞ እግዚአብሔር ይዘረጋል። ልጄ ይልሃል፣ ወዳጄ ይልሃል፣ አገልጋዬ ይልሃል፣ እኔ ያለሁልህ ይልሃል። ቢወረውር እንኳን እግዚአብሔር ከታች ሆኖ ይቀበላል። ድንግል ማርያም ሁላችንም ትቀበልሽ። ስለዚህ በዚህ የተነሳ እግዚአብሔር ሁሉም ነገር ምክንያት አለውና አስቀድሞ ትንቢትም ስለተነገረ እመቤታችን በሊባኖስ ተራራ እንደምትወለድ ማለት ነው በመልአኩ አማካኝነት ወደ ሊባኖስ ተራራ እንዲሸሹ ተነገራቸው። ኢያቄምና ሐና ተነስተው ወደ ሊባኖስ ተራራ ሄዱ። በነገራችን እመቤታችን የተወለደችበት ተራራ የት ነው ያለው? ሊባኖስ የት ነው? ቤይሩት ማለት እንግዲህ እዛ ያሉ ሰዎችም እንደዛ ይነግሩናል። ግን እዛው ኢየሩሳሌም ውስጥም ሊባኖስ የሚባል ተራራ አለ ነው የሚሉት። ሄዳችሁ ያያችሁ ሰዎች ትነግሩን ትችላላችሁ። አንዳንድ ታሪኮችም እንደሚያሳዩት እዛው ኢየሩሳሌም ውስጥ በራሱ አድባረ ሊባኖስ የሚባል አለ አይደለም አለ እና ወደዛ ማለት ነው የሚሉም የታሪክ መዛግብቶች አሉ። ያው ታሪክ እንደ ደጁ እንደ ፈርጁ ስለሚባል ማለት ነው። ዝሮ ዝሮ ግን ወደ ሊባኖስ ተራራ ሂደዋል ኢያቄምና ሐና። በዛ በሊባኖስ ተራራ ደግሞ እመቤታችን ንጽሕት ቅድስት ድንግል ማርያም ግንቦት 1 ቀን ተወለደች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእሷ መወለድ ለኢያቄምና ለሐና እጅግ በጣም ልዩ ቀን ነው። የእሷ መወለድ ለኢያቄምና ለሐና ልዩ ትርጉም አለው። የእሷ መወለድ ለኢያቄምና ለሐና ብዙ ምላሽን ይዘዋል። ለኢያቄምና ለሐና ብቻ ሳይሆን ለዓለም ሁሉ ብስራትን ይዞ የመጣ ነው። ለዓለም ሁሉ የምስራች ይዞ የመጣ ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም እንደ ሌሎቹ ልደት አይደለም። ያ ማለት ሰው አይደለችም እያልን አይደለም። ኃይለ አርያማዊት አንልም እንደ ሌሎቹ። አባቷ ኢያቄም እናቷ ሐና ናት ይታወቃል። ግን እመቤታችን ቅድስት ድንግል ማርያም ስትወለድ ንጽሕትም ቅድስትም ድንግልም ሁላ ነው የተወለደችው። እስከዛ ድረስ የሰው ልጅ ሁሉ ኃጢአት ገዝቶታል። በአንዱ በአዳም የመጣው ኃጢአት ሁሉን ገዝቶታል። እመቤታችን ቅድስት ድንግል ማርያም ግን ከዚህ ሁሉ ከአዳማዊ በደል ንጹሕ ናት። መንፈስ ቅዱስ አቀባ እምከርሰ እማ በእናቷ ማኅፀን ሳለች ኃጢአት በደል ጥንተ አብሶ የሚባለው የውርስ ኃጢአት ወደ እርሷ እንዳያልፍ እግዚአብሔር መንፈስ ቅዱስ ጠበቃት ነው የሚለው። ክብር ምስጋና ለአምላካችን ለእግዚአብሔርን አመስግኑት። እመቤታችን ከሁላችን ጋር ትሁን። ኢያቄምና ሐናን በዛ ሰዓት ያያቸው ሰው በእውነት እዛ ተገኝተን ቢሆን አድባረ ሊባኖስ ላይ ከበን ቢሆን ተሰብስበን ቢሆን በዛ ሰዓት ኢያቄም ምን ተሰማው ይሆን? ሐና ምን ተሰማት ይሆን? ምክንያቱም በማኅፀን ሳለች የምትፈውስ የምታድን ሙት የምታነሳ የምታስነሳ ልጅ ሲወልዱ እሷን ሲያዩት ተበሪም ሳይወት ላሊም አድባር ከተራራዎች ሁሉ ከፍ ከፍ ያለ ክብር ያላት ከፀሐይ 7 እጅ የምታበራ ሕፃን ብላቴና ሲወልዱ
እነዚህ ወላጆች ምን ተሰማቸው?